ሊላሂ ወኢና ኢለይሂ ራጂዑን ጋዜጠኛ ሳላህ አልጃፍራዊ በጋዛ ከተማ የመገናኛ ብዙሃን ዘገባ ላይ ያለ በትላንትናው ዕለት እንግዲህ ሸሂድ ሆኗል። ጋዜጠኛው ሳላህ አልጃፍራዊ በስተመጨረሻ ምኞቱ ተሳካለት። ነገ ከወንድሞቹ ጋር ከነ አነስ ሸሪፍ ጋር ሊገናኝ ነው። አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚዲን አዩሀለዚነ አመኑ استعينوا بالصبر والصلاة. استشهد الله يرحمه. السلام عليكم ورحمة الله، الله يعطيكم العافية جميعا من قلب شمال قطاع غزة. ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ተረዳች ቻናል ኢንሻአላህ ዛሬም ከምግን የተመለከታችሁት አነጋጋሪ ተወደዱ የተመረጡ አላችሁም እጅግ በጣም የሚያሳዝን መረጃ ነው። በዛሬው ዕለት እንግዲህ የተሰማው ወንድማችን ኢና ሊላሂ ወኢና ኢለይሂ ራጂዑን ጋዜጠኛ ሳላህ አልጃፍራዊ እንግዲህ በጋዛ ከተማ የመገናኛ ብዙሃን ዘገባ ላይ ያለ ከሰዓታት በፊት ሸሂድ እንደሆነ ተናግሯል ማለት ነው። በትላንትናው ዕለት ነው ሸሂድ የሆነው። ሳላህ ዛቻ ማስፈራራት ሳይበግረው እስካሁን በጽናት መቆየት የቻለ ድንቅ ጋዜጠኛ ነበር። ብዙ የግድያ ሙከራዎችም ተደርገውበት በህይወት መተረፍ ችሎ ነበር። ዛሬ ተሳክቶላቸዋል። አላህ ይበቀላቸው፣ አላህ ይዘንለት ለወንድማችን ማለት ነው። እጅግ ያሳዝናል። እንዲሁም ደግሞ በነገራችን ላይ ከቀናት በፊት አንድ ያወጣው መረጃ አለ። የእስራኤልና በጋዛ እንግዲህ ስምምነት ተደርጎ ነበር ማለት ነው፣ የተኩስ አቁም ስምምነት። እሱን አስመልክቶ ቪዲዮም ለቆ ነበር። በእርግጥም ከመከራ በኋላ ደስታ አለ፣ ከደስታም ጀርባ ሀዘን መከራ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ የፍልስጤም ጋዜጠኛ ይህንን ቪዲዮ የሰራው ተኩስ አቁሙን አስመልክቶ የጋዛውያን ደስታ ለማብሰር ነው። ልክ ረሱላችን ሰለላሁ ዐለይሂ ወሰለም መካን ሲከፍቱ በወረደላቸው አያ ኢጃዛ ነስሩላሂ ወልፈትሁ ደስታን በዚህ አያ ነበር የገለጸው። አላህ የጀነት ያድርገው። ዛሬ ደግሞ ወደ አኪራ ሂዷል። ኢና ሊላሂ ወኢና ኢለይሂ ራጂዑን። واخيرا مع الفيديو اللي انا كنت مبسوط ومتحمس عليه اكثر منكم مع صورة النصر. بسم الله الرحمن الرحيم إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا. الحمد لله رب العالمين، الحمد لله ربنا أكرمنا بمشاهدة ومعايشة هذه المشاهد. الحمد لله ربنا أكرمنا بمعايشة هذه المشاعر، مشاعر النصر. الحمد لله رب العالمين. አላህ የሸሂድነትን ጸጋ ያጎናጽፈው፣ በጀነተል ፊርዶስ ያንበሻብሸው። የተለያዩ ቪዲዮዎች እሱን አስመልክቶ እንዲሁም ደግሞ ቁርአንም ሲቀራ በጋራ እንመለከታለን። ይህንን ቪዲዮ ለመላው እንግዲህ ሼር ያደርጋችሁ ተደራሽ አድርጉት ሁላችሁም። እንዲሁም ደግሞ ለወንድሞቻችን ለቀሩትም አላህ እንዲደርስላቸው ለሱም ደግሞ አላህ እንግዲህ የጀነተል ፊርዶስ እንዲያደርገው ዱአ አድርጉለት። ጋዜጠኛው ሳላህ አልጃፍራዊ በስተመጨረሻ ምኞቱ ተሳካለት። ነገ ከወንድሞቹ ጋር ከነ አነስ ሸሪፍ ጋር ሊገናኝ ነው። የዓለም ሚዲያዎች በጣም የሚተማመኑበት ብርቱና ጀግና ጋዜጠኛ ነበር። ንጹሃኖቹ ድምጻቸው እንዳይታፈን ሌት ከቀን ያለምንም ፍርሃት ያለምንም ተስፋ መቁረጥ ሲለፋ ነበር። ጋዛ የሸሂዶች ምድር፣ እኛ መኖር ከምንወደው በላይ እነሱ ሸሂድነትን አብልጠው ይወዳሉ። ጋዜጠኛ ሳላህ አልጃፍራዊ በአቡ ሸባብ በሚመራውና ከእስራኤል ጋር ሲተባበር በነበረው ኃይል ጋዛ ውስጥ ገደሉት። አቡ ሸባብ የዳግሙሽ ጎሳ መሪ ሲሆን እነዚህ ጎሳዎች የእስራኤል ተላላኪ ነበሩ። አቡ ሸባብ በጋዛ ራሱን ኢስላሚክ ስቴት በሚለው የዳሽን ተወካይ ሲሆን ሐማስን በመታገል ይታወቃል። እናም ከእስራኤል ጋር በመሆን በጋዛውያን ላይ ከፍተኛ በደል ሲፈጽሙ በነበሩት በእነዚህ ወንበዴዎች ላይ ሐማስ እርምጃ መውሰድ የጀመረ ሲሆን በርካቶችን መደምሰሱ ይታወቃል። በትላንትናው ዕለት ብቻ 23 አባላቱን የተገደሉበት ይህ ቡድንም ለበቀል የጋዛውያን ድምጽ የሆነውን ጋዜጠኛ ሳላህን አፍኖ በመውሰድ ገለውታል። ኻኢን ነው። 10 ጥይት ካለህ አንዱን ለወራሪ አስቀምጠህ 9 ለካሃዲ ውሻ ተጠቀመው የሚባለው ለዚህ ነው። ምናልባትም አዲሱ የወራሪው ስትራቴጂ ይሆናል። ዶክተር አድሃም ከሳላህ ጋር የመጨረሻ የዋትስአፕ ልውውጡን አጋርቷል። ሳላህ በእጁ የያዘው ዳቦ የአነስ እንደሆነ ሲነግረው ያየው ዶክተር አድሃም ለሳላህ ህልሙን ነግሮት እንዲጠነቀቅ ይነግረዋል። ታዲያ የአላህ ውሳኔ የቀደመና የጽናቱ ምሳሌው ሳላህ ጃዕፈራዊ ወርቃማውን የጡፋን አልአቅሳ ሸሂዶችን ቅፍለት
እንዲቀላቀል ሆነ። የጋዛ ጋዜጠኞች ማይክና ካሜራ ብቻ አልነበረም ተሸክመው የሚሮጡት፣ ይልቁንም ለህዝባቸው ግልጋሎት ራሳቸውን አጋርተዋል። እህል ማከፋፈልም ይሁን ቁስለኛን ለማድረስ ቱታቸውን ለብሰው አፈር ይለብሳሉ። ከህዝባቸው የተለየ ምቾት ህይወት የላቸውም። አብረዋቸው ፕላስቲክ ውስጥ ያድራሉ፣ እዛው ሸሂድ ይሆናሉ። ጋዜጠኛው ሳላህ አልጃዕፈራዊ ጦርነቱ አብቅቷል፣ ሰላም መጣ እያለ ሄደ። ነገር ግን ለካህዲዎች ሰላም ምን ማለት እንደሆነ አላወቁም ነበር። የመጨረሻ ታሪኩን ሲዘግብ ፈገግ ብሎ ነበር። የሚንቀጠቀጥ ድምፁ ከፍንዳታዎቹ ጋር ተቀላቀለ። በደሙ ተናግሮ የማይጨርሰውን ታሪክ ጻፈ። ብርሃኑ ተመልሶ እንደሚመጣ ያምን ነበር። አገሩ ከቅዠቱ እንደምትነቃ፣ ጨለማው ግን ትዕግስቱን መረጠ። አሁንም አልነጋም። ጋዜጠኛው ሳላህ ግን ሄዷል። በእጁ ካሜራ፣ በጀርባው ዱቄትን፣ በአይኑ እውነትን፣ መቼም አትሞትም የሚል እምነትን ይዞ ሄደ። ድምፁ ግን ሁሌም በንፋስ ውስጥ ይንሾካሾካል። ሳላህ ጦርነቱ አብቅቷል፣ ሰላም መጣ እያለ፣ እሱ ግን አሸለበ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ነን፣ ወደ አላህም ተመላሾች ነን። አላህ ማረፊያችሁን ጀነተል ፊርደውስ ያደርግላችሁ ያ ረብል ዓለሚን። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. أعوذ بالله من الشيطان الرجيم. يا أيها الذين آمنوا استعينوا بالصبر والصلاة إن الله مع الصابرين ولا تقولوا لمن يقتل في سبيل الله أموات بل أحياء ولكن لا تشعرون ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون. ይሄን ማሳ ለአላህ ሽጠነዋል ቴምር እንዳታነሻለ። አንድ ነብዩና መሐመድ አለይሂ ሰላቱ ወሰላም መስጂድ ላይ ቁጭ ብለው እያሉ አንድ የቁርአን አንቀጽ ወረደ። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሒቡን። እናንተ እኮ ጀነትን የመልካም ሥራ ምንዳችሁን አታገኙም ይላል አንቀጹ። ሐታ ቱንፊቁ ሚማ ትሒቡን ከምትወዱት ነገር እስክትሰጡ ድረስ ይላል። ይህን አንቀጽ አቡ ዳህዳህ የሚባለው ታላቁ ሰሃባ ሰማ። ወደ ነቢዩ መጣ። የአላህ መልእክተኛ ቁርአን ሰማሁት፣ ከምንወደው ነገር ካልሰጠነ የመልካም ነገር ምንዳችንን አናገኝም እንዴ አላቸው። አንቀጹ እንደዛ ነው የሚለው። ከዛም የአላህ መልእክተኛ የኔን ማሳ ታውቁት የምወደውን አላቸው። የቱ ነገራቸው። ውብ ማሳ ነበረ። 600 በላይ የቴምር ዛፍ ያዝ፣ የራሱ ምንጭ ያለው ማሳው ውስጥ አገልጋዮች ያሉበት የሚያፈራ። ነቢዩም አለይሂ ሰላቱ ወሰላም እዛ ማሳ እየገቡ ውሃ ይጠጡ ነበር። ውሃውም ጣፋጭ ነው ብለው የተናገሩለት ማሳ ነበረው። የአላህ መልእክተኛ እምወደው ንብረቴ ነው ለአላህ ሰጥቻቸዋለሁ አለ። ለአላህ ሰጠ ይህን ንብረቱ። ለአላህ በጀነት ለውጦ ከቤት ከመስጂድ ሲወጣ ሚስቱና ልጆቹ ማሳ ውስጥ ናቸው። ቴምር አንስተው እየበሉ ነው። ጮኸ። ያ ኡመት ዳህዳህ አላት ሚስቱን። አቤት አለችው።
ይሄን ማሳ ለአላህ ሽጠነዋል ቴምር እንዳታነሽ አለ። ማሳው ውስጥ ሲገባ ልጁ ቴምር እየበላ ነው። ካፏ ወጣውና ልጄ ወይ ለአላህ ሽጠነዋል መብላታችን ብሎ ይዞት ወጣ። ምድር ላይ ሳሉ ባለው ንብረታቸው የአላህን ውዴታ አግኝተው ጀነትን አረጋግጠው ፈርመው የተሻገሩ የአላህ ባሮች አሉ። ወአህስን ከማ አህሰነ አላሁ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ብዙ እህቶቼን በማየቴ በጣም ደስተኛ ነኝ። አዲስ ዓለም ታይ ይባላለሁ ለማታውቁኝ፣ ሰለምቴታችሁ ነኝ። ወደ እስልምና ከመጣሁ ወደ 8 ወር አካባቢ ነው እና በጣም ኩሩ ሙስሊም ነኝ ባይዘይና በሴትነቴ እኮራለሁ። በእስልምናዬም በሰጠኝ ነገሮች ባለችኝ ዕውቀት ሰዎች ጋር ለማድረስ እንጥራለን ከሌላ ወንድሞቻችን ጋር በመሆን ዛሬ እናንተ እኔን አክብራችሁ ስጠሩኝ በመገኘቴ እኔ አላህን አመሰግናለሁ። ቢኮዝ እንደዚህ ደምቃችሁ ሳያችሁ ኩራት ነው የተሰማኝ። ከዛ ለካ ብዙ ነን ትንሽም አይደለንም። ሁለት ነገሮችን ለመናገር ያህል አንደኛው ያው እንደዚህ ያለበሰን እስልምና አልহামዱሊላህ ላለሰጠን ውቦች ናችሁ ሴቶች፣ በጣም ነው የምታምሩት። ሁለተኛ ደረጃ በራሴ ኤክስፒሪየንስ እስልምና ውስጥ ከመጣሁኝ ያው ስትራግሎች ቢኖሩትም እንኳን ከፍታና ዝቅታ ማለት ሴትነቴን ኤምብሬስ እንዳደርግ ያደረገኝ እስልምና ነው። አሰ ሙስሊም ወመን ሂጃብ ለመልበስ ህይወትን ለመኖር ከሌላ ኮሚኒቲ የመጣን እንደመሆናችን ትንሽ ስትራግሎች ቢኖሩትም እንኳን ትንሽ ዕውቀት ሲጨመርበት እኔ I don't know አላህ ሁሉን አዋቂ መሆኑን የሚያሳይ ነው። የዓለም ፈተና ብዙዎቻችሁ I'm sure ዲፕሬሽን ውስጥ ሙስሊሞች ሴቶች እንደማይጠቁ ማወቅ ራሱ ትልቅ ነገር ነው። because body shaming የለም። እንደዚህ ሞልተን ለብሰን ስንወጣ በበፊት ከነበርንበት የተራቆተ አለባበስ ወይንም ደግሞ ከተገላለጠ ማንነት ሪሰርችን ማየት ትችላላችሁ። እስልምና አላህ አዋቂ ነው ስንል እኛ ኢሞሽናሊ ኢንቨስትድ የሆነን ኢሞሽናችን ነው ትሪገር የሚያነው። ያ ኢሞሽናችን ደግሞ ከሰውነታችን ጋር ካለባበሳችን ጋር ከተለያየ ነገሮቻችን ጋር ትሪገር ይደረጋል። ያ ማለት ኮምፒቲሽን ውስጥ እንገባለን ከሌላ እንስቶች ጋር አኗኗራችንን ህይወታችንን ቶሎ የመሰበር እድላችን እዛ ላይ ቤዝ ያደረገ ስለሆነ ዋናው ትልቁ ነገር እስልምና ጅልባብ ስትለብሱ ሞር ኢንሻአላህ አላህ ለኒቃብ የሚያብቃን ሞር ለሚያደርጉት ከዲፕሬሽን ሞር የራቁ ናቸው ይላል ሪሰርቹ። ቢኮዝ ያ የተራቆተ ሲሆን ቦዲ በዚህ ጋር ሆነ አቋሚ አላማረም ፊገሪ በዚህ ሆኖ ምናምን የሚለው ነገር ኤሊሚኔት አድርጎ አትሊስት ወደ ሰፋ ያለው ሌላ